ተልባ ሊሰጣችሁ የሚችለውን ማክሲመም ጥቅም እንዲሰጣችሁ ከፈለጋችሁ አንደኛ ስትጠቀሙት ጥሬውን ሳይሆን ፈጭታችሁ ነው መጠቀም ያለባችሁ። ምክንያቱም ጥሬውን በምትጠቀሙበት ጊዜ ጄሉ ወይም ሙከሱን ልታገኙት ብትችሉም ነገር ግን ውስጡ ያሉትን ጠቃሚ ንጥረ ነገሮች በአግባቡ አታገኟቸው። ሁለተኛ ደግሞ ፈጭታችሁ ፍሬሽ እያለ ነው መጠቀም ያለባችሁ። አለበለዚያ ግን ውስጡ ያለው ኦሜጋ 3 ፋቲ አሲድ ኦክሲዳይዝ ስለሚያደርግ የሚሰጣችሁን ጥቅም ያጣል። በቀን 1 ወይም 2 የሾርባ ማንኪያ በቂ ነው። ከውሃ ጋር ወይም ደግሞ እንደ እርጎ ካሉ ምግቦች ጋር ቀላቅላችሁ መጠቀም ትችላላችሁ። ይጠቅማቸዋል ብዬ አስባለሁ። እንደዚህ አይነት ጠቃሚ መረጃዎችን ለማግኘት ደግሞ ይሄን ፔጅ ፎሎ አድርጉ። ተልባ በተደጋጋሚ ብትጠቀሙ ከምታገኟቸው ጥቅሞች ጥቂቱን ልንገራችሁ። አንደኛ ለስኳር ህመምተኞች የኢንሱሊን ስሜትን ስለሚጨምር የስኳር መጠን በከፍተኛ ሁኔታ እንዳይጨምርና ቁጥጥሩ የተስተካከለ እንዲሆን ያደርጋል። ሁለተኛ ለልብ ጤንነት ተልባ በውስጡ ኦሜጋ 3 እና አልፋ ሊኖሊክ አሲድ ስላለው የደም ግፊትን ለመቀነስ እና መጥፎ የሆነውን ኮሌስትሮል ለመቀነስ ይረዳል። ሶስተኛው ለሆድ ድርቀትና ለባክቴሪያ በውሃ የሚሟሙና የማይሟሙ ፋይበሮች ስላሉት የሆድ ድርቀትን ይከላከላል። እንዲሁም በአንጀት ውስጥ ያሉ ጠቃሚ ባክቴሪያዎችን እንዲያድጉ ያግዛል። ቀሪዎቹን ደግሞ በቀጣይ ቪዲዮ ይዤላችሁ እመጣለሁ። በእርግዝና ጊዜ ተልባ መጠቀም ችግር አለው ወይ? ሰላም፣ ዶክተር ፍስሐ እባላለሁ። የማህፀንና ስፔሻሊስት ሐኪም። ብዙ እናቶች ተልባ በእርግዝና ጊዜ መጠቀም ይቻላል ብለው ይጠይቃሉ። በጥቅሉ መጠቀም ይቻላል። ከዛ ይልቅ ብዙ ጥቅሞች አሉት። ለኦሜጋ 3 ስላለው የተለያዩ ፋይበር ኮንቴንቶች ስላሉት እንዲሁም ፕሮቲን ኮንቴንት ስላሉት ለጽንሱ ለአእምሮ እድገቱም ይጠቅመዋል። ከዛ ባሻገር የተለያዩ ፋይበር ኮንቴንቶች ስለሌሉት ደግሞ ለሆድ ድርቀት ይጠቅማል። እንዲሁም ጨጓራ ህመም ካለ ማስታገሻ ሆኖ ያገለግላል እና የተለያዩ ጥናቶች ደግሞ የሚያሳዩት ምጥ ያመጣል የሚለው ነገር በቂ መረጃ ስለሌለ ምጥ ያመጣል የሚለው ነገር ተትቶ ሌሎች ጥቅሞች ስላሉ ተልባ መጠቀም ይቻላል። ተልባን በተደጋጋሚ በቤት ውስጥ ብትጠቀሙ የምታገኙትን የጤና በረከቶች ልንገራችሁ። ሰላም፣ ዶክተር ሜሮን ነኝ ከቸቸላ የውስጥ ደዌና ቀዶ ጥገና ማዕከል። ተልባን በተደጋጋሚ ብትጠቀሙ ከምታገኙት የጤና በረከቶች በዋነኝነት የሚጠቀሰው የመጀመሪያው የስኳር ታካሚዎች በተደጋጋሚ ተልባን ብትጠቀሙ የደም ውስጥ የስኳር መጠናችሁን ለመቆጣጠር ያግዛችኋል። ሁለተኛው ተልባ በውስጡ እንደ ኦሜጋ 3 እና የተለያዩ ለሰውነት ጠቃሚ የሆኑ ቅባቶችን የያዘ ሲሆን የደም ግፊትን ለመቀነስና የልብ ጤናን ለመጠበቅ ይረዳናል። ሶስተኛ ተልባ በውስጡ ፋይበር ስላለው የሆድ ድርቀትን ለመከላከልና ለመቀነስ ያግዛችኋል። እነዚህም በተጨማሪ ተልባ ለቆዳና ለፀጉር እድገት ከፍተኛ የሆነ ጠቀሜታ አለው።